በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። የሐዋርያው የጳውሎስ መልእክት ሁለተኛይቱ ቆሮንቶስ ምዕራፍ 5 ቁጥር 14ና 15 ላይ የተገለጸ ቃል ነው። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። በየዓመቱ ጥር 21 ቀን የእናታችን የቅድስት ድንግል ማርያም ዕረፍቷ ይታሰባል። እንግዲህ የሰው ልጅ ሁሉ ሞትን ይቀምስ ዘንድ የግድ ስለሆነ ድንግል ማርያምም ያረፈችበትን ሞትን የቀመሰችበትን ቤተ ክርስቲያን እንደ ሌሎቹ ቅዱሳን ዕረፍት ሁሉ በተለየ ሁኔታ ደግሞ የድንግል ማርያም ዕረፍትም በየዓመቱ ጥር 21 ቀን ይታሰባል። በቅዱስ ያሬድ ቀለም ውስጥ ወይም ደግሞ ዚቅ በምንለው ለምንቲ ዚሃር ኃያል በኃይሉ ወባኢል በብዝሃ ብዕሉ እያለው ሞተ ክርስቶስ ለሥጋ ባሉ ሞትሰ ለሞአቲ ይደሉ ሞታ ለማርያም የአጽብ ለኩሉ የሚል ይገኝበታል። ባለጠጋ በባለጠግነቱ ለምን ይኩራራል? ይቅርታ፣ ኃያል በኃይሉ ለምን ይኩራራል? ኃያል በኃይሉ ለምን ይኩራራል? ባለጠጋስ በባለጠግነቱ ለምን ይኩራራል? ክርስቶስ በሞት በኩል በሥጋ አካሉ ለሆነችው ለእናቱ እንኳ አላዳላም የሚል ነው። አላዳላም። ስለዚህ ክርስቶስ የገዛ እናቱ በሥጋ ለወለደችው እንኳ በሞት በኩል የማያዳላ ከሆነ ኃይለኛ በኃይሉ ለምን ይኩራራል? ባለጠጋ የሆነስ በባለጠግነቱ ለምን ይኩራራል? ክርስቶስ እኮ በሥጋ አካሉ ለሆነችው ለእናቱ እንኳ በሞት በኩል አላዳላም የሚል ነው። ሲቀጥል ደራሲው ሞታ ለማርያም የአጽብ ለኩሉ፣ የማርያም ሞት ግን ለሁሉ ይደንቃል የሚል ሐሳብ አስፍሮበታል። ምክንያቱም አምላክን የወለደች የጌታ እናት እንደመሆኗ መጠን የማርያም ሞት ግን ለሁሉም ይደንቃል ሲል አስፍሯል። ይሁንና የእግዚአብሔር ቃል ደግሞ በመግቢያ ላይም እንደጠቀስኩት ክርስቶስ ሳይቀር በለበሰው ሥጋ ሞትን ይቀምስ ዘንድ የግድ ሆነዋል። ሥጋ የለበሰ ሁሉ ሞትን ይቀምስ ዘንድ የግድ ስለሆነ ጌታም ከለበሰው ሥጋ የተነሳ ለሰው ልጆች መዳን ሲል ሞትን እንደቀመሰ የሚታወቅ ነው። በሥጋ ሞት የዘላለም ሕይወት የምናገኝበት ስለሆነ በሥጋም ሞት የዘላለም ሕይወት መጀመሪያ እንደመሆኑ መጠን ወደ ዘላለም ሕይወት የሚያሻግረን መንደርደሪያው ስለሆነ ሥጋ የለበሰ ሁሉ በሥጋው አፈርን ይቀምስ ዘንድ የግድ ሆነዋል። ዳዊት በመዝሙሩ እንደገለጸው ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ይላል። ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ሥጋ የለበሰ ሆኖ ወደ አፈር ሳይመለስ አፈርን ሳይቀምስ ወይም ደግሞ ሞትን ሳያይ የሚኖር ማን ነው ሲል ዳዊት በመዝሙሩ ገልጿል። ስለዚህ በየዓመቱ ጥር 21 ቀን የእናታችን የቅድስት ድንግል ማርያም ዕረፍቷ
የሚታሰበውም ከዚህ የተነሳ ነው። ምክንያቱም ራሱ ጌታችን ኢየሱስ ክርስቶስም ከለበሰው ሥጋ የተነሳ ሞትን እንደቀመሰ ሁሉ ድንግል ማርያም ምንም በደራሲው ሞታ ለማርያም የአጽብ ለኩሉ የጌታ እናት ሆና አምላክን የወለደች ክርስቶስ የክርስቶስ እናት መሞቷ የሚደንቅ ነው። ሞት ስለ ሟት ይደሉ ለሌላ ሰው ቢሆን ይገባ ነበር፣ የእርሷ ሞት ግን ይደንቃል ሲል ገልጿል። ነገር ግን ራሱ ክርስቶስ ምንም በሥጋ ብትወልደው እንደገና ደግሞ ፈጣሪዋ የሆነው አምላክ ይሄው እግዚአብሔር ልጅ ክርስቶስም ሞትን መቅመሱ የሚታወቅ ነው። ምክንያቱም በአዳም የገባው ሞት በክርስቶስ ሞትና ትንሣኤ ድል ተነስተዋልና። ሞት ሆይ ሞጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ተብሎ እንደተጻፈው በክርስቶስ ሞት ተዋርደዋል። ሲኦል ባዶዋን መቅረት የቻለችው በክርስቶስ ሞትና ትንሣኤ ነው። ስለዚህ ቃሉ እንደሚለን በክርስቶስ ሁላችንም ሕያዋን መሆን ችለናል። በሥጋ ምንም ሥጋችን አፈርን ይቀምስ ዘንድ ሥጋ ወደ አፈር ይመለስ ዘንድ ነፍስም ወደ ሰጡ ወደ እግዚአብሔር ይሄድ ዘንድ ወደ እግዚአብሔር የሚያደርሰን በሥጋ መሞት ወደ አፈር መመለስ የግድ ቢሆንም ነገር ግን ክርስቶስ ስለኛ በመሞቱ ደግሞ ሕያዋን ሆነናል። የሚበሰብሰው የማይበሰብሰውን ይለብስ ዘንድ ለሰው ልጆች ሁሉ በሥጋ መሞት ግድ ሆነ። የድንግል ማርያም ዕረፍት በየዓመቱ ጥር 21 የሚከበረው የሚታሰበውም ከዚህ የተነሳ ነው። እንደሚታወቀው በቤተ ክርስቲያናችን የቅዱሳን ሕይወት የኖሩበት አገልግሎታቸው በቤተ ክርስቲያን ሁልጊዜም የሚታሰብ ነው። ስለዚህ ድንግል ማርያም ደግሞ የጌታ እናት ያረፈችበት ዕለት ጥር 21 ቀን በቤተ ክርስቲያን ደረጃ ይታሰባል ማለት ነው። ስለዚህ ሞታ ለማርያም የአጽብ ለኩሉ የማርያም ሞት ግን ለሁሉ ይደንቃል ተብሎ እንደተጻፈው የጌታ እናት ሆና በማረፏ የአምላክ እናት ሆና በማረፏ በደራሲው እንደተገለጸው የሚደንቅ ቢሆንም እንደገና ደግሞ የሰው ልጆች ሁሉ ወደ አፈር ተመልሰው የዘላለምን ሕይወት ማግኛው መንገድ ደግሞ በሞት ወደ እግዚአብሔር ማለፍ ስለሆነ ነው። የሥጋ ሞት ጻድቅ ኃጥእ ሳይል ሁሉም ወደ እግዚአብሔር የሚደርስበት መንገድ ሆኖ ቀርቧል። ከሞት በፊት በሕይወት መኖርን መምረጥ አስፈላጊ እንደሆነ ደግሞ በመግቢያ ላይ እንዳነበብኩት ነው። ለሞተውና ለተነሳው ክርስቶስ ኖረን ለእርሱ እንድንሞት ደግሞ ተጽፏል። አንዱ ስለ ሁሉ ሞተ፣ በሕይወት ያሉትም ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ ሞታችንም ሕይወታችንም ለአምላካችን ለእግዚአብሔር መኖር እንደሆነ እግዚአብሔር ቃል ያስረዳናል። ስለዚህ ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 5 ቁጥር 17 ላይ እንደተገለጸው በአንዱም በአዳም በመጀመሪያው አዳም በደል ሞት በአንዱ በኩል ደግሞ በክርስቶስ በኩል ሕይወት እንደነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ሲል በአዳም በመጀመሪያው ሰው አዳም የገባው ሞት ሁሉም አፈርን ይቀምሱ ዘንድ ምክንያት እንደሆነና በሁለተኛው አዳም በክርስቶስ በኩል ደግሞ ሕይወት እንደሆነልን በሕይወት እንደምንነግስ ወደ ዘላለማዊ ሕይወታችን ወደ ዘላለማዊ መኖሪያችን ወደ ሰማያዊ ስፍራችን በአባቴ ቤት ብዙ መኖሪያ አለ ሲል ክርስቶስ እንደተናገረው እኔ እሄዳለሁኝ ለእናንተ ደግሞ መኖሪያ አዘጋጅላችኋለሁ በማለት በቅዱስ ወንጌል እንደተናገረው ከኛ ቀድሞ
በመሄድ ለእኛ የሚያስፈልገንን መኖሪያ እንዳዘጋጀ ስለምናምን ሁሉም የሰው ልጅ በስጋው ሞትን በመቅመስ ወደ ዘላለም መኖሪያው፣ ወደ ዘላለም ሕይወቱ፣ ወደ ዘላለም ቤቱ ይሰበሰባል ማለት ነው። ስለዚህ ለእናንተ ቤት መኖሪያ አዘጋጅላችሁ ዘንድ ሄዳለሁ አለ። ስለዚህ ዛሬ በክርስቶስ ሆነው በክርስቶስ አምነው በሕይወተ ሥጋ ኖረው ነገር ግን የእግዚአብሔር ቀን ሲደርስ ደግሞ ወደ አፈርን ይቀምሱ ዘንድ ግድ የሆነባቸው ሁሉም የሰው ልጆች በክርስቶስ እስከሆኑ ድረስ ድንግል ማርያም ሳትቀር በሞተችበት የሥጋ ሞት አልፈው ወደ ዘላለም ሕይወታቸው የሚሸጋገሩት በሞት ነው ማለት ነው። ስለዚህ አንዱ ስለ ሁላችን ሞቶ አንዱ ደግሞ ስለ ሁላችንም የዘላለም ሕይወትና ለዘላለም የትንሣኤ ዘለ ክብር አዘጋጅቶልናል። ስለዚህ የድንግል ማርያምንም በየዓመቱ የሚታሰበውን የጥር 1ን በዓል ስናስብ ይህንን አብረን እናስባለን።